ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት ወቅት ነዋሪዎቹም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎቹ እየሸሹ እንደሚገኙም ገልጸዋል። ስማቸው እንዳይጠቀስ እየጠየቁ ቢቢሲ ያነጋገራቸው ግለሰቦች ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ሐሙስ ቆቦነን አልጋ የሚባል ነገር የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ የሌለው አልጋ ለሁለቱም ለሶስቱም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥም ነው ሁሉም መሸሽ የሚፈልገው ሲሉም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብሏል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁንም መኪና ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብሏል። የከተማ ነዋሪዎቹ ከረቡዕ ጥር 20 2018 ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ የወጡት አሁን ደግሞ የጫካውንም መንገድ ሰምተው ዘግተውታል ሲሉ ነዋሪዎቹ በምሬት አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፓቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉ ደነገጥን በማለት ህዝቡ ዘንድ የተፈጠረውን ማብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸውን ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞቹን መያዝ ጀመሩ ሲሉም ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ዕለት ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውንም ተናግረዋል። ሲቪሎቹ ተደናግጠው ሌሊት 5ም 6ም ሰዓት መውጣት ጀምረዋል ሲሉ ለቢቢሲም ተናግረዋል። ነዋሪዎቹ አክለው ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡም ነበር ብሏል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነም ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው፣ የፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ብሏል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ነው ያደረው፣ ዘረፋም እየተፈጸመ ነው ብሏል። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል። በአካባቢው ምንም አይነት ተኩስ እንዳልነበረው ነዋሪዎቹ ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀሩ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቢ ከተባለ አካባቢ እንደሰፈረም ተናግረዋል። ቢቢሲ እንደዘገበው